ጤና ይስጥልን እንዴት ቆይታችሁናል? ሂድ ከሀገራችን ብለው አይኤምኤፍን ያባረሩና ብራቸውን የሰጡ ሁለት ሀገራቶች ማን ናቸው? ብራዚል እና አርጀንቲና። እነዚህ ሀገራቶች ኢኮኖሚያቸው ስለተንሰራራና ኢምፕሩቭ ስላደረገ ምናምን አይደለም፣ ግን የራሳቸውን የሀገራቸውን ሉዓላዊነት ለመመለስ ብለው ቶሎ ብራቸውን መልሰው ቻው አሏቸው። ለምን እናንተ ገብታችሁ ሀገራችንን ኮንትሮል እንድታደርጉ አንፈልግም፣ ህዝባችንን ኮንትሮል እንድታደርጉ አንፈልግም፣ ብራችሁን ውሰዱና ሂዱ አሏቸው። ይሄ ስቶሪ ለኛ አንድ ሞቲቬት ማድረግ ያለብን ነገር ይመስለኛል። አሁን ከአይኤምኤፍ ጋር የገባነው ስምምነት እኔ ሰፖርት አላደርገውም። ለምን ብዙ ጫናዎች አሉ፣ እያንዳንዱ ነገሮቻችን ላይ ገብተዋል። ሶ እንደዚህ አይነት ሙቭ ብናደርግ ወይኔ እንዴት ደስ እንደሚለኝ። እናንተ እንዴት ታስባላችሁ? አገር ነቀሉ የአይኤምኤፍ ፕሮግራም በእርግጥ እነሱ አገር በቀል ኢኮኖሚ ነው የሚሉት፣ ያው ነቀላ እንደሆነ እናውቃለንና ነው ብዙ ጊዜ ጋናን እንደ ምሳሌ ያነሳሉ። እስቲ ጋና ላይ ምንድነው የሆነው? በኦሃዮ ዩኒቨርሲቲ ኦፍ አክሮን ፕሮፌሰር የሆኑት ዋዶ ኩንዱ አጊያማ የተባሉ ጋናዊ ፕሮፌሰር ከ1983 እስከ 1991 የተተገበረውን ስትራክቸራል አጀስትመንት ፕሮግራም ወይም አገር ነቀል ፕሮግራም በጥናታቸው ላይ ያስቀምጣሉ። እንደዚህ ይላሉ። አይኤምኤፍ እና ወርልድ ባንክ እንደ ማሞ ምርቱ አይነት ጋናውያንን ይዘው ወደ ጋና ይመጣል። ከዛ ጋናውያንን ምን ጠየቀ መሰላችሁ? ኢትዮጵያ ከተጠየቀችው ጋር አወዳድሩልኝ። ከረንሲ ዲቫሉት አድርጉ። እሺ አልተደረገም። ለጤና ለትምህርትና ለተለያዩ ፐብሊክ ሴክተር የምትሰጡትን ድጎማና ድጋፍ አቋርጡ። እኛም ይሄን ተጠየቅነው። የመንግስት ተቋማት በሙሉ ሽጡ። ልክ አሁን እንደነ አየር መንገድ፣ ቴሌ ምናምን ካልሸጣችሁ ብሎ እንደሚያስቸግሩት ማለት ነው። የመጀመሪያ ዙር ኢምፕሊሜንቴሽን ላይ የትም ሀገር እንደምታዩት ከ1984 እስከ 1994 ድረስ ከ5 እስከ 6% የጋና ጂዲፒ አደገ። ስለዚህ አይኤምኤፍ የጋናን ኢኮኖሚ ከኮላፕስ አዳነን አለ። በኢትዮጵያ ላይ የሆነ ቁጥር ይጠራል፣ 9% 8% ምናምን ይባል እድገቶች ይጠራሉ። ኦኬ ከዛ በኋላ ምን ሆነ? እቺ ነገር በደንብ ልታዩ ይፈልጋል። የጋና ሲዲ ወይም የጋና ገንዘብ 1981 ላይ 2 ብር ከ75 የጋና ብር ወይም ከረንሲ $1 ነው። 1995 ላይ $1 በስንት ጋና ገንዘብ በመነዘር ጥሩ ነው? 2300 የጋና ገንዘብ $1 ነው የሚገዛው። ስንት ፐርሰንት መስላችሁ ይሄ ታውቃላችሁ? በ80,000% የጋና ገንዘብ ወደቀ። ይሄ ቁጥር እኮ ተሳስቼ አይደለም፣ 80,000% ነው የወደቀው። እኛ ገና አልጀመረም። እኛ አሁን 200 ብር ገባ ምን ያህል ትላለህ? 80,000% ነው የሚወርቀው። እዛ ለምን ሆነ? ጋናውያን መድኃኒት መግዛት አቃታቸው። ከውጪ ትራክተሮችን፣ መኪኖችን፣ የትምህርት ዕቃዎችን፣ የጤና ዕቃዎችን፣ ለሀገሪቱ የሚያስፈልጉ ግብአቶችን ከውጪ መግዛት አቃታቸው። ጋና ዕዳ 1983 ከነበረበት በ4 እጥፍ አደገ። 91 ላይ የውጭ ብድር ከጂዲፒ ሬሽዮ 30.5% ነበረ በ1981። 1995 ላይ 95% የጋና ጂዲፒ ሆነ። ጋና ይህን ስሙ ኤክስፖርት ከሚታረገው ኮኮዋ በሉ ወርቅ ምናምን የሚሰጡ አለ አይደል? 62% ዴፕት ሰርቪሲንግ ወይም ዕዳ ለመክፈል ታውላለች። ምን ማለት ነው? ሸጠው 62%ን ዕዳ ከፍለው የሚቀረውን 38% ነው ለጋና የሚውለው። እቺን በደንብ እንድሰሙልኝ ፈልጋለሁ። ገበሬዎችን ምን ያክል ይሄ የአገር ነቀሉ ፖሊሲ እንደሚያደህይ እንድታውቁልኝ ፈልጋለሁ። የጋና ገበሬ 30 እስከ 40% ነው ድሃው ገጠሩ። አገር ነቀሉ ከተተገበረ በኋላ በደንብ ስሙ፣ 80% የጋና ገበሬ ከድህነት ወለል በታች ገባ። ገጠሩ አካባቢ ሙሉ በሙሉ ራብተኛ ሆነ። አይኤምኤፍ ገንዘብ ሲሰጥ ፕሮዳክቲቭ የሆነ ምርትና ምርታማነት እንድታሳድግ አይፈልግም። የአይኤምኤፍ ትልቁ ዓላማ መሰለህ ምርትና ምርታማነት ላይ አንኤምፕሎይመንት በመቀነስ ዙሪያ ላይ ኢንቨስት እንድታደርግ አይፈልግም። የመጀመሪያው ዙር የአገር ነቀል ፖሊሲ ትግበራ ከ1983 እስከ 1986 ነው ኢምፕሊሜንት የተደረገው። ጋና ላይ 62% አይኤምኤፍ የሰጠው ገንዘብ ፊዚካል ኢንፍራስትራክቸር ይሄም ኮሪደር መስራት ምናምን መስራት ላይ እንዲውል ተደረገ። ግብርና ላይ ኢንቨስት አታርጉ ተባለ። ትምህርት ላይ ኢንቨስት አታርጉ ተባለ። ጤና ላይ ኢንቨስት አታርጉ ተባለ። የሰው ልጅ ህይወት የሚቀይር ነገር ላይ ምርታማነት ላይ
ኢንቨስት አድርጉ። ህንፃ መገንባት፣ ሞል መገንባት፣ እንደዚህ ነገሮች ላይ ፎከስ እንዲያደርጉ ተደረገ። ለጤና ስንት ፐርሰንት እንደተመደበ ታውቃላችሁ? 1.5%። ከዛ በላይ ለጤና እንዳትመደቡ ተባለ። እሷስ ቢሆን ምን ትጠቅማለች ነው ጥያቄው። ምክንያቱም ኦልሬዲ 80% ዲቫሉዌት የሆነው ያንተ ከረንሲ ከውጭ አንድ መድኃኒት አይገዛም፣ ፓራስታሞል አይገዛም። በዚህ የተነሳ ጋና ቆረቆዘች። ህዝቡ ስራ አጥ ሆነ፣ ገበሬው ድሃ ሆነ፣ የሚበላውን አጣ። ከዩኒቨርሲቲ የተመረቁት ስራ አጡ። ጥቂት ግን በዶላሩ አካባቢ የሚንቀሳቀሱ ነጋዴዎችና ምናምን ሀብታም ሆኑ። የጋና ኢኮኖሚ 5% አደገ፣ 6% አደገ። ቁጥር ይነገራል። ያ ቁጥር ለህዝቡ ባዳ ነው። ይሄ ነው አገር ነቀል የሚባለው ኢኮኖሚ። በሌላ ዝግጅት ተመልሰን እንመጣለን። እስከዛው እንጠና ቆዩ።